ቴዲ አፍሮ በዕለተ ማክሰኞ ዝምታውን ሊሰብር ቀጠሮ ይዞ ነበር። ነገር ግን በሰዓታት ውስጥ ድምጹን ለማፈን የሞከሩ ደንበር ሰሪዎች ከተፋሉ። ማክሰኞ ሚያዝያ 6 ቀን 2018 ዓ.ም መላው ኢትዮጵያዊ በጉጉት ሲጠብቀው የነበረው የቴዲ አፍሮ አዲስ አልበም ኢትዮሪካ ጋዜጣዊ መግለጫ በቀጭን ትዕዛዝ መታገዱ ተሰማ። የአርቲስት ቲቪ ካሜራዎች እንዳይበሩ፣ የጋዜጠኞች ማይክሮፎኖች ድምጽ እንዳያወጡ ታገዱ። ጥያቄ የሚያስነሳው እዚህ ጋር ነው። ከጫፍ እስከ ጫፍ ንቅናቄን የፈጠረ የሚነሳው ጥያቄ እዚህ ጋር ነው። ቴዲ አፍሮ ምን አይነት የጥበብ ሰይፍ ቢታጠቅ ነው ገና ሳይመዘው እንዲህ የሚያስፈራው? ለዓመታት በኢትዮጵያ ሰማይ ላይ እንደ ንጉስ የነገሰው እንደ ከዋክብት የበራው ይህ ሰው በአዲስ አልበሙ ኢትዮሪካ ምን አይነት የታሪክ ቃጠሎ ይዞ እየመጣ ነው? በዚህ ቪዲዮ የቴዲ አፍሮን ማንነት፣ ያለፉ ስራዎችን፣ አብዮትና ገና ሳይሰማ መሬት ያንቀጠቀጠውን አዲሱ ኢትዮሪካ አልበምን ከቅርብ ሩቅ ሆነን እንታዘባለን። በሌላ በኩል ብዙዎች የናፍቆታቸውን ጥም ሊቆርጡ ከዓመታት በኋላ ይህን አልበም ሊያገኙ ሰዓታት ብቻ ቀርተውታል። ይኸው ከ24 ሰዓታት ያነሱ ሆነው የጊዜ ስሌት ላይ እንገኛለን። ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የሚል ስያሜ የሰጠው ስድስተኛ አልበሙ ለሙዚቃ ወዳጆቹና አድናቂዎቹ እነሆ በረከት ሊባል ጥቂት ሰዓታት ብቻ ቀርተውታል። ነገር ግን የዲጂታሉ ዓለም የቴዎድሮስ ካሳሁን አዲስ አልበም በመምጣት ምክንያት በተለያየ መልኩ ግለቷ ይሎ ቀጥሏል። የዛሬ መረጃ ሰዓታችን እነዚህንና ሌላም ስለ ቴዎድሮስ ካሳሁን ቴዲ አፍሮ ምስክርነት እየሰጡ ያሉት አንጋፋና ወጣት የጥበብ ባለሙያዎችና ዝምታዋን ስለሰበረችው አምለሰት ሙጬ የምንላችኋለን። ታዲያም ዝምታዋን ከመስበር በላይ በተግባር ስለገለጸችው አንድ ክስተት የበርካቶችን ትኩረት ስቧል። ይህንንም በተመለከተ የምንቃኘውና የምናነሳው ጉዳይ ይሆናል። እስከ ፍጻሜው አብራችሁን ቆይታ እንድታረጉ እንጋብዛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝም ጭምር ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ለቴዎድሮስ ካሳሁን ቴዲ አፍሮ ያላችሁን ፍቅር እንድታሳዩ የኛም የዘወትር ቤተሰብ እንድትሆኑ በአክብሮት እየጋበዝን ወደ ዝርዝር መረጃዎች እናልፋለን። ለኢትዮጵያውያን ቴዲ አፍሮ ተራ ድምፃዊ አይደለም። እሱ ታሪክ ነጋሪ፣ ያመረቀዘን ቁስል ፈዋሽ፣ የሀገር ኩራት ተምሳሌት ነው። ቴዲን ከሌሎች አርቲስቶች የሚለየው ምንድነው ካልን አንደኛው በቃላት የሚራቀቅባቸው ቅኔው ነው። ቴዲ አፍሮ ግጥም ብቻ አይጽፍም፣ ቃላት የሚታዘዙለትና የስሜቱን ግለትና ትኩሳት ለአድማጭ የሚያደርሱለት መልእክቶቹ ናቸው። ሌላው ደግሞ ታሪክና ሀገሩን ወዳድነቱ ነው። አብዛኛው ድምፃዊ ስለ ፍቅር ብቻ ሲዘፍን፣ ቴዲ አፍሮ ግን ፍቅር ሀገርን ከታሪክ፣ ታሪክን ደግሞ ከነገ ብሩህ ተስፋ ጋር ያቆራኛል። አልፎም ደግሞ የኋላው ከሌለ የፊቱ የለም ሲል ታላላቆቹን ያከብራል። በቴዲ ማንነት ውስጥ ትህትናና ወኔ አብረውት የሚኖሩ ደባሎቹ ናቸው ይባልለታል። በመድረክ ላይ ወኔው ሲቀጣጠል ላየ፣ በቃለ መጠይቁ ላይ እርጋታውንና ትህትናውን ላስተዋለ ቴዲ እውነትም አጀብ ያስብላል። ይህ እንደ ኮከብ የሚያንጸባርቅ ልዩ ማንነቱ ነው። ዛሬም ድረስ በጠላቶቹ ዘንድ እንዲፈራ፣ በደጋፊዎቹ ዘንድ ደግሞ እንዲነግስ ያደረገው። ወደ ኋላ መለስ ብለን የቴዲ የሙዚቃ ጉዞ ስንመለከት እያንዳንዱ አልበሙ እንደ አንድ ንዑስ ምዕራፍ ነው። ያስተሰርያል የሙዚቃ ስራ ብቻ አልነበረም፣ ማህበራዊ ርዕደ መሬት እንጂ። ቴዲ በዚህ አልበም የፖለቲካውን ዓለም ከማነቃነቅም አልፎ ንዶታል። ህዝብ የሚፈልገውን ነገር ግን ወገቡን አርቆ ለመናገር የፈራውን በዜማ አንቆራሯል። ጥቁር ሰው እዚህ ጋር ቴዲ ከዘመኑ ተሻግሮ ወደ አድዋ ተጓዘ። አጼ ሚኒልክንና የጥቁር ህዝብን ድል በዘመናዊ ዜማ ሲያቀርብ ወጣቱ ትውልድ በታሪኩ እንዲኮራ አደረገ። ይህ አልበም የኢትዮጵያዊነት ስሜት ዳግም እየቀሰቀሰ ብሔራዊ መዝሙር ሆኖ በሰዎች ልብና መላ የስሜት ህዋስ ውስጥ ኖረ። ኢትዮጵያ ሲል ደግሞ በቢልቦርድ የዓለም ሙዚቃ ሰንጠረዥ ላይ አንደኛ በመውጣት የኢትዮጵያ ሙዚቃ ድንበር የለሽ መሆኑን አስመሰክራለሁ አለ። እነዚህ ሁሉ ስራዎቹ አንድ የጋራ ባህሪ ያላቸው። ፈተና ቴዲ ሁሌ ስራውን ሲለቅ እገዳዎች፣ ክልከላዎችና ውጥረቶች አብረውት ይነሳሉ። ኢትዮሪካም ከዚህ የተለየ አልሆነም። ኢትዮሪካና አዲሱ እንቆቅልሽ። አሁን ደግሞ ወደ ኢትዮሪካ እንምጣ። የአልበሙ መጠሪያ ኢትዮጵያና አፍሪካ የሚሉ የቃል
የቃላት ጥምረት እንደሆኑ ይገመታሉ። ኢትዮሪካ ከቀደሙት ስራዎቹ ጋር ሲነጻጸር ምን ይዞ ሊመጣ ይችላል? ያለፉት ስራዎቹ ላይ ቴዲ ትኩረቱን በታሪክና በአንድነት ላይ አድርጎ ነበር። በአሁኑ ደግሞ ኢትዮጵያ ስላለችበት ስለገባችበት ቅርቃር ምን ሊሆን ተብሎ ይጠበቃል? የቃላት ውበቱ፣ የዜማዎቹ ጥልቀትና የቅንብሮቹ ዘመናዊነት 9 ዓመት ገደማ የፈጀው አዲሱ አልበም ልዩ እንደሚሆን ይገመታል። ቴዲ ለረጅም ዓመት ዝም ያለው ስራ ስለሌለው ሳይሆን የሚቀጥለውን የትውልድ ስንቅ እያዘጋጀ ስለነበር ነው። ኢትዮሪካ ተራ አልበም ሳይሆን ለቆሰለች ሀገር የሙዚቃ መድኃኒት ሊሆን ይችላል። ታዲያም ሚያዝያ 6 ቀን የተጣለው እገዳ ለቴዲ አዲስ አይደለም። ቴዲ አፍሮ እገዳን ወደ ስኬት መቀየር የሚችል ጥበበኛ ነው። እገዳው አልበሙን አያቀዘቅዘውም፣ ይልቁንም በህዝብ ልብ ውስጥ የነበረው ጉጉት ወደ እሳትነት ይቀይረዋል እንጂ። ለምንድነው ጋዜጣዊ መግለጫው የታገደው? ምናልባት የኢትዮሪካ መልእክት አሁን ላለው የፖለቲካ ድባብ ኃይለኛ ሆኖ ተገኝቶ ይሆን ወይስ የቴዲ አፍሮ ተጽዕኖ ተገቢ ያልሆነ ስጋት ፈጥሮ ይሆን? ምክንያቱ ምንም ይሁን ምን ጥበብን በብረት አጥር ማጠር አይቻልም። ቴዲ በአርቲስት ቲቪ ባይታይም በኢትዮጵያውያን ስልክና ልብ ውስጥ ግን ቀድሞ ገብቷል። በመጨረሻም ኢትዮሪካ ገና አልተደመጠም። ነገር ግን እገዳው በራሱ የአልበሙን ታላቅነት መስክሯል። ቴዲ አፍሮ እንደ ቆላ ሞራ ከፍ ብሎ መብረሩን ቀጥሏል። ትናንት ያስተሰርያል ያለን ዛሬ ኢትዮሪካ ሊለን ተቃርቧል። እኛም እንደ ህዝብ ይህንን የጥበብ ዳግም ተንሳኤ ለመስማት ጆሮአችንን አቅንተን እንጠብቃለን። እናንተስ የምንወዳችሁና የምናከብራችሁ ስለ ኢትዮሪካ እገዳ ምን ትላላችሁ? ቴዲ አፍሮ በዚህ አዲስ አልበም ምን አይነት መልእክት ይዞ ይመጣል ብላችሁ ትገምታላችሁ? እስኪ አስተያየታችሁን ኮሜንት ላይ አስቀምጡልን። ውድ ቤተሰቦቻችን፣ አንጋፋና ወጣት የጥበብ ባለሙያዎች ለቴዲ አፍሮ ያደረጉትን የድጋፍ ድምጽ ጥቂቶችን እናስቃኛችኋለን። ዮሴፍ ገብሬ ጆሲ ኢን ዘ ሃውስ ሾው ስለ ቴዲ የሰጠውን ምስክርነት ማሳያ ነው፣ እንጠቅሳለን። ቴዲ ወደድንም ጠላንም በሙዚቃ ኢንዱስትሪው ላይ ከኛ በፊት ያሉ ከቴዲ በፊት ያሉ በጣም ታላላቅ የኢትዮጵያ አውራ የሚባሉ በጣም ነገስታት የምንላቸው ድምፃውያን እነ ክቡር አርቲስት ዶክተር ጥላሁን ገሰሰ፣ እንዲሁም ጋሽ መሐመድ አህመድ፣ አስቴር አወቀ፣ ኤፍሬም ታምሩ፣ እነ ፀሐዬ ዮሐንስ ስንቶችን ስንመለከት በጊዜያቸው በጣም የሚገርሙ ንጉስና ንግስት ብለን የምናሞካሻቸው ናቸው። በዚህ አይነቱ ደግሞ እኛም ሙዚቃ ከመጀመራችን በፊት ጀምሮ ያለውን ጊዜ ብናይ ደግሞ ቴዲ አፍሮ ንጉስ ነው፣ ምንም ጥያቄ የለውም። ከዛም በጣም የተናደድኩት የቴዲን የዩቲዩብ ቻናል ስመለከት ነው ይላል ዮሴፍ ገብሬ ጆሲ ኢን ዘ ሃውስ ሾው። ይህ 6ኛ አልበሙ ኢትዮሪካ የሚወጣው በቴዲ የዩቲዩብ ቻናል መሆኑ አልቀረም። ተከታዮቹ ሊበዙለት እንዲሁም ደግሞ ለቴዲ ያላቸውን ፍቅርና ክብሮት ሊያሳዩ ይገባል ሲል ጥሪውን አቀረበ። ገባውና ቼክ አደረኩት። የቴዲ የዩቲዩብ ተከታዮች ከ1.2 የተሻገረ አይደለም። 140 ሚሊዮን ህዝብ አላት ተብሎ ምትገመት ሀገር ላይ ይህ ቁጥር እጅግ በጣም ትንሽ ነው። ስለዚህ ቁጭት ውስጥ እንሁን። አሁኑኑ ሰብስክራይብ በማድረግ ለቴዲ ያለንን ፍቅር እና ክብሮት እናሳይ ሲል ጥሪውን አቀረበ። ሌላኛው ድንቅ ምስክርነት የታየው ደግሞ የአርቲስት አብርሃም ወልዴና የቬሮኒካ አዳነ ልባዊ ምስክርነት በርካቶችን እያነጋገረ ይገኛል። የኢትዮጵያ ሙዚቃ አፍቃሪዎች የዓመቱን ትልቅ ክስተት በጉጉት በሚጠብቁበት በዚህ ወቅት ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበሙን ይዞ ለመምጣት ሰዓታት መቁጠር ጀምሯል። ይህንን ታላቅ ጉዞ አስመልክቶ የታዋቂው አርቲስት አብርሃም ወልዴና የድምፃዊት ቬሮኒካ አዳነ ምስክርነት የብዙዎችን ቀልብ ስቧል። ሲዘገይ እንደ ወይን ይጣፍጣል። አርቲስት አብርሃም ወልዴ የቴዲን ስራዎች መጠበቅ የራሱ የሆነ ጣዕም እንዳለው ሲገልጽ የዘፋኙን ዝምታ ከጥልቅ ሚስጥር ጋር አያይዞታል። ዝም ሲል እንደ ኮረፌ ሊፈላ፣ ሲዘገይ ደግሞ እንደ ወይን ሊጣፍጥ እንደሆነ አውቃለሁ በማለት የጥበብ ስራው በቆይታ ውስጥ እየበሰለ እንደሚመጣ ገልጿል። አብርሃም አክሎም የአሁኑ ስራ ገና ሳይወጣ የፈጠረው መነቃቃት ልክፍት ያለባቸውን ማስለፍለፍ ጀምሯል ሲል በደስታና በፈገግታ ገልጿል። ሐሙስን ለመድረስ ማክሰኞና ሮብ ረጅም ቀናት እንደሆኑበትም በመግለጽ ለአርቲስቱ መልካም እድልን
ተመኝቷል። የቴዲ አፍሮ ቅንነትና የዘግይቶ መውጣት ሚስጥር ቬሮኒካ አዳነ እንደተናገረችው። በሌላ በኩል ድምፃዊት ቬሮኒካ አዳነ የቴዲ አፍሮ አልበም ለምን እንደዘገየ በስተጀርባ ያለውን አስገራሚ ምክንያት ይፋ አድርጋለች። እንደ ቬሮኒካ ገለጻ የአልበሙ ዝግጅት ከ2 ዓመት በፊት ተጠናቆ የነበረ ቢሆንም ቴዲ ለሌሎች ድምፃውያን ወጣቶችም ሆኑ አንጋፋዎች ስራቸውን በሚያወጡበት ወቅት እነሱ ላይ ደርቤ ስራቸው እንዳይበላሽ በሚል ቅንነት የራሱን ስራ ወደ ኋላ ሲያቆይ ቆይቷል። ቬሮኒካ ስለ ቴዲ ስትመሰክር ክብር ለሙያ አጋሮቹ ያለውን ትልቅ አክብሮትና የገበያ መደራረብ እንዳይፈጥር ማሰቡን ትናገራለች። ማንነቱን ደግሞ በእውቀትና ዝናን በመቆጣጠርና ታሪክን በማወቅ ወደር የሌለው መሆኑንም ትገልጻለች። መንፈሳዊነት ደግሞ ፈጣሪውን የሚያከብርና በጸሎት የሚተጋ ሰው መሆኑንም አክላ ገልጻለች። በሌላ በኩል ደግሞ ባለቤቱ አምለሰት ሙጬ ስለሱ አልበም ትውውቅ ከማድረጉ አስቀድሞ ከዚህ ቀደም ከአልበሙ ውስጥ ከተካተቱ 18 ውስጥ 9ኙን ያክል ሙዚቃዎች ላይ በቅንብሩ ተሳትፎ ያደረገውን ከበረከት ተስፋ ዚጊ ጋር ቆይታ አድርጋ እንደነበርና ስላለፈውም ማንሳቷ ይታወቃል። ያም ሆኖ ግን የሱ የሚመለከት ጋዜጣዊ መግለጫ በዕለተ ማክሰኞ እየተጠበቀ ባለበት ሰዓት በማግስቱ ይህ ጋዜጣዊ መግለጫ እንዲታገድ መደረጉን ተከትሎ አንድ ነገር አደረገች። ይኸውም ከቃላት ያለፈ ብሎም ደግሞ በጽሁፍ የተሻገረ ተግባርም ፈጽማለች። 100,000 በሚጠጋ በራሷ የፌስቡክ ተከታዮች ዘንድ እንዲያዩትና እንዲመለከቱት ስትል ኢቶሪክ አልበምና እንዲሁም ደግሞ አልበሙ የሚለቀቅበትን ዩቲዩብ ቻናል ከዚያው ላይ አያይዛ አጋርታለች። ከዚያን ጊዜ አንስቶ በርካቶች ወደ ቻናሉ እየጎረፉ ይገኛሉ። እኛም በመቋጫችን ስለ ቴዲ አፍሮ የተባለውን አንድ ጉዳይ እናንሳና እናጠናቀቃለን። ቴዲ አፍሮ በ28 ዓመቱ ያስተሰርያል አልበም ሲሰራልን እድሜያችሁ ስንት ነበር? ይህን ሲል የጠየቀውና የጥያቄ ሀሳቡን አንስቶ ወደ ዝርዝር ጉዳዩ የገባው ሌላኛው የቴዎድሮስ ካሳሁን ቴዲ አፍሮ ልባዊ አድናቂው ነው። ብጽዓት ለኢትዮጵያ ወደ ተስፋ ጉዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይርቅም የኢትዮጵያ ተንሳኤ በአንድነት ከገባን የፍቅር ጉባኤ። እነዚህን የምንወዳት ሀገራችን ተንሳኤ የሰበኩ ስንኞችን የያዘውና እንደ ሸመንደፈር ካብዳላክ ላምባዲና ባልደራሱ ዘፈኖችን ያካተተው ያስተሰርያል አልበም በ1997 ዓ.ም ሲወጣ ቴዲ አፍሮ ገና የ28 ዓመት ወጣት ነበር። በዚያ ለጋ ዕድሜው እንዲህ አይነት ታሪክ የማይሽረው ድንቅ ስራ መስራቱ ጥበብ በእድሜ ሳይሆን በበሰለ መንፈስ የምትገኝ የምትገለጥ መሆኑን ያሳያል። እስኪ ልጠይቃችሁ በ1997 ዓ.ም ያስተሰርያል አልበም ሲወጣ እድሜያችሁ ስንት ነበር? በወቅቱ የት ነበራችሁ? ዘፈኖቹን መጀመሪያ የሰማችሁበት አጋጣሚ ትዝ ይላችኋል? ትላንት በለጋ ዕድሜው ሞፈሩን ያዙና ይቅር ተባባሉ። የይቅርታን ውድ ዋጋ የነገረን የትውልዳችን ኮከብ ዛሬ ከ21 ዓመታት በኋላም በጽናቱ ቀጥሎ 6ኛ አልበሙን ኢቶሪካል ሊያጋራን የሰዓታት ዕድሜ ብቻ ቀርተውታል። እኔና እናንተ ያንን ውብ ትውስታ ይዘን ያሁኑን ኢቶሪካል ለመቀበል በጉጉት ላይ ነን። እናንተ ሲል ይህ አድናቂው ሐሳቡን ይቋጫል። እናንተም ውድ ቤተሰቦቻችን ሐሳባችሁን የኮሜንት መስጫ ሳጥን ላይ እንድታጋሩን እየጋበዝን የዛሬን ከዚህ ጋር እንቋጫለን። ለቴዎድሮስ ካሳሁንና ለአድናቂዎቹ መልካሙን የጥበብ ማጣጣሚያ ጊዜ እንመኛለን። ቸር ያገናኘን።